ለት ከመርካቶ ለተገዛ ቆብ ከመርካቶ ለተገዛ ሻሽ እግዚአብሔር ያጥራሽ። መርካቶ መነኮሰ፣ መርካቶ ቀሰሰ። መስቀሉ እዚያው፣ ካባው እዚያው፣ መቋሚያው መቁጠሪያው ሁላ እንደው የእናቴ ልጅ ታቦቱም ገብቶ እንዳይሆን እዛ የእኛ ጌታ ሳይናገር መዓቱን አያመጣም፣ ሳያስተምር አይቀጣም። ነገር ግን ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የሌለ። ምን ነው ደፈርን እንደዚህ? የማይወደኝ ቃሌን አይጠብቅም። የት ጋር ያለነው? ቀልድ አይደለም። ይህቺ ቤተ ክርስቲያን ስዕሎቿ ስርዓት አላት። ስዕሎቿ እኮ የመንፈስ ቅዱስ ሥራዎች ናቸው። ዛሬ መስቀሉ ተዘቅዝቆ በእግራቸው እየረገጡ ይቀመጣሉ። እቤታችሁም ኋላ እቤታችሁም ምንጣፉን እዩ፣ ሳህኖቻችሁን እዩ። ነፍስ አባት የሌላችሁ እግዚአብሔር ያጥናችሁ። ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ይሆናችሁ። ቅዱስ ጊዮርጊስ መጠጥ መሸጫ አይደለም። መጠጥ ወይስ ሙጥጥ? የሚጠጣውም አይጠቀም፣ ሻጩም አይጠቀም። ዘር አይወጣም። ክፉን ሥራ ደጎችም አልኖሩባት ይችን ዓለም። እንኳን ክፎች ደግ ሆኑ። ባርጉ የምናገረውን በፕላስቲክ የተሠራ ስዕል እንዳትገዙ። ቅዳሴው ላይ የብላኝለት ጉቦ ይበላ የሰጣ አይጠየቅም። አራጣ ያበደረ በጤፏ አሸዋ በወተቷ እርጥብ በርበሬ በቆሎና ሩዝ ማሽላ ጤፍ ነው እያሉ ለሸጡ በቅቤው ሞራ የእናቴ ልጅ በሽሮው ኖራ ለነገዱ ወዮለት። እናቴ ልጅ ልቦናችን ቅን ካልሆነ ቅን ነው የሚወርሰን። ነግሬሃለሁ። ቅን ሁኑ። ቅን እንዳይወርሰን፣ ቅን እንዳይሰለጥንብን ቅን ሁኑ። የአሁኑ ርዕሳችን ደግሞ እነሆ በመካከላቸው አድር ዘንድ መቅደሴን ስሩልኝ፣ እንደማሳይህ አድርገህ ሥራ። በመካከላቸው አድር ዘንድ ልብ አድርጉ። ፈጠረን። የፈጠረውን ሕዝብ እረኛ ከበጎቹ እኮ አይለይም። የእኔ ጌታ እኮ ተለይቶን አያውቅም። በገዛ እጃችን በክፋታችን በኃጢአታችን ነው ከመንጋው የተለየ ነው። ክፉን ሥራ ደጎችም አልኖሩባት ይችን ዓለም። እንኳን ክፎች ደግ ሁኑ። ወደ ትምህርቱ ገባለሁ። የእናቴ ልጅ ዘጸአት 25 አሁን የጠቀስኩት አስጠንቅቆ እንደማሳይህ በመካከላቸው አድር ዘንድ ስሩልኝ። ዘዳግም እንዲሁ ጠቀስ ነው ማድረግላቸው። ዘዳግም 12 ቁጥር 32 ምን ይላል ቃሉ? ሙሴ እኔ የማዝህን ሁሉ ታደርገው ዘንድ ጠብቅ፣ ምንም እንዳትጨምር። ልብ አርጓት የእናቴ ልጅ፣ ልብ አርጎ የምናገረው አላችሁ። እስቲ እጃችሁ ላይ አላችሁ። የኔ ጌታ እንዳትመልሱ። የኔ ጌታ ፈጠናችሁ እንዲህ ብድግ እንዳደረጋችሁት የኔ ጌታ ቢሰጣ ያልቅበት፣ ሰጥቶ አይቆጫው። አስራቱን የምትሰጡበት እጃችሁን፣ ምጽዋቱን የምትሰጡበት እጃችሁን የኔ ጌታ ዘቢቡን ጧፉን ቀዳሚያቱን የምታመጡበት ይህንን እጃችሁን እንደዘረጋችሁት የኔ መድኃኔዓለም የበረከቱ እጅን ይዘርጋላችሁ። በክብር ይመለስ። አለን እንዳላችሁኝ አለሁ ይበለን መድኃኔዓለም ክርስቶስ። በተናገረው ቃል ወደ ኋላ አይመለስም። እንደማሳይ ሥራ ካለ በኋላ ምን አለው? የማዝህን ነገር ታደርገው ዘንድ ጠብቅ፣ በእርሱ ላይ ምንም እንዳትጨምር፣ ከእርሱ ምንም እንዳትቀንስ። መሐንዲሶች መቅደሱን ለመስራት የታደላችሁ ይህን ሳታነቡ ሊቃውንት ሳትጠይቁ ጭንቅላቴ የፈጠረውን እየሳልክ እናንተ ልጅ ጠብቅ ዕድሜህን። ትእዛዙን ያፈረሰውን ሁሉ ያፈራርሰዋል። ችግር የለበትም እኮ የኔ ጌታ።
መዓቱ አያልቅበት፣ ምሕረቱ አያልቅበት። እየለየ ማንጠፍ ይችላል። የእሱ ብትር እኮ አይን አለው። አንተ የእናቴ ልጅ ልጅ ሆነን ድንጋይ ስንወረውር ለይተን እንመታለን እኮ። ለይቶ የሚመታ ብትር አለው። ሕዝቅኤል 9 ምዕራፍ አንብበኸዋል? ቅዱስ ገብርኤል ጸሐፌ ትእዛዝ 6ቱን አለቆች በቀኝ አድርገህ ሁሉም ምሳር ታጥቀው 6ቱን መቅሰፍተ መላእክት በግራ አድርገህ ወደ ከተማይቱ ግባ። የሚያለቅሱ የሚጠቅሱትን ሰዎች ከተማይቱ ውስጥ በሚሰራው ግፍና ርኩሰት የሚያለቅሱትን ሰዎች ቶሎ በል በግንባራቸው አትምባቸው። ከዚያ በኋላ እነሆ ሂዱ ወደ ከተማይቱ ግቡ።